የኢትዮጵያ ሰማይ ሊናወጥ ነው። ከቢሾፍቱ እስከ ቀይ ባህር ዳርቻ የሚሰሙ ድንገተኛ መርዶችና የምስራቾች ተበራክቷል። የሩሲያ የጦር ጀቶች በኢትዮጵያ ሰማይ ላይ ምን እየሰሩ ነው? የአምስት ሀገራት አየር ኃይሎች በቢሾፍቱ ላይ የሚያደርጉት ታሪካዊ ትርኢትና ለመላው ዓለም የሚተላለፈው ጠንካራ መልእክትም የብዙዎችን ቀልብ ስቧል። በሌላ በኩል ደግሞ መከላከያ ሰራዊቱ አሰብንና ዳህላክን የጠቀለለ አዲስ ካርታ ይዞ ቃለ መሐላ መፈጸሙ መነጋገሪያ ሆኗል። ይህ ቃለ መሐላ ምን አንድምታ ይኖረዋል? ታሪክ እየቀየረ ወይንስ አዲስ ወታደራዊ ስትራቴጂ የሚለውንም በዘገባችን እንመለከታለን። በመጨረሻም በሞሮኮ የቅንጦት መኖሪያ ቤት የተገዛላቸው ከፍተኛ የጦር መኮንኖች ስም ዝርዝር ይፋ ሆኗል። በዝርዝር ውስጥ የጀነራል ታደሰ ወረደ ስም መካተቱ ምን ያህል እውነት ነው? ሚስጥሩን ይዘኗል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድትቆዩ እንጋብዛችኋለን። በቅድሚያ የዕለቱን የውጭ ምንዛሬ መረጃን እናስቀድማለን። ዛሬ አንዱ የአሜሪካን ዶላር በአማራ ባንክ በ152 ብር ከ81 ሳንቲም እየተገዛ በ155 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንዱ የእንግሊዝ ፓውንድ ስተርሊንግ 205 ብር ከ92 ሳንቲም እየተገዛ በ210 ብር ከ04 ሳንቲም እየተሸጠ ይገኛል። አንዱ ዩሮ ደግሞ በ179 ብር ከ51 ሳንቲም እየተገዛ በ181 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንዱ የሳውዲ ሪያል 40 ብር ከ75 ሳንቲም እየተገዛ በ41 ብር ከ56 ሳንቲም እየተሸጠ ይገኛል። አንዱ የተባበሩት አረብ ኤምሬት ድርሃም 41 ብር ከ60 ሳንቲም እየተገዛ በ42 ብር ከ44 ሳንቲም እየተሸጠ ይገኛል። አንዱ የካናዲያን ዶላር በ111 ብር ከ35 ሳንቲም እየተገዛ በ113 ብር ከ57 ሳንቲም እየተሸጠ እንደሚገኝ የአማራ ባንክ መረጃ አመላክቷል። የሩሲያ ተዋጊ ጀቶች ወደ ኢትዮጵያ ሊጎርፉ ነው ተባለ። ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ትርኢት በቢሾፍቱ ሰማይ ስር ሊካሄድ እንደሆነ ታውቋል። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓልን ምክንያት በማድረግ የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ እንደሚካሄድ አየር ኃይል ይፋ አድርጓል። ይሳተፋሉ ተብለው ከተጠቀሱ ሀገራት ውስጥም የሩሲያ፣ የተባበሩት አረብ ኤምሬቶች፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች እንደሚገኙበት ነው የተነገረው። በተጨማሪም የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚካተቱበትና ከ25 ሀገራት በላይ የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ 2026 ይካሄዳልም ተብሎ ይጠበቃል። መከላከያ ሰራዊት አሰብንና ዳህላክን ጠቅልሎ የያዘ አዲስ ካርታ ይዞ ቃለ መሐላ ፈጸመ። የኢፌድሪ መከላከያ ሰራዊት ታህሳስ 26 ቀን 2018 ዓ.ም በብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮች የምረቃ ስነ ስርዓት አከናውኗል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮች በትላንትናው ዕለት በደማቅ ስነ ስርዓት አስመርቋል። በምረቃ መርሃ ግብሩ ወቅት ተመራቂ ሰራዊቶቹ አሰብን፣ ዳህላክንና ራስ ዱሜራን ጠቅልሎ የያዘ አዲስ የኢትዮጵያ ካርታ በመያዝ ቃለ መሐላ መፈጸማቸው መነጋገሪያ ሆኗል። በትላንትናው ግዙፍ የወታደሮች ምርቃት ላይ ከአሰብ እስከ ዳህላክ፣ ከዳህላክ እስከ ራስ ዱሜራ ደሴቶች ጠቅልሎ በያዘው የኢትዮጵያ አዲስ ካርታ ሰራዊቱ ቃለ መሐላ ፈጽሞ መረከቡ ተብራርቷል። ሞሮኮ የንግድና የመኖሪያ ቤት የተገዛላቸው ከፍተኛ የጦር አዛዦች ስም ይፋ ተደረገ። ከነዚህ ስም ዝርዝር ውስጥም ታደሰ ወረደ አሉበት ተብሏል። ራሱን የትግራይ ህዝብ ነጻ አውጪ ግንባር ተነግ ብሎ የሚጠራው ቡድን ዋና መሩ ማበስበስ እንደሆነ ተነግሯል። በቅርቡ ለአርሚ አዛዦች በሞሮኮ የንግድና መኖሪያ ቤት የተገዛላቸው በዚሁ መርሁ መነሻ እንደሆነ ተመላክቷል። በሞሮኮ ንብረት የተገዛላቸውን የትግራይ ሰራዊት አርሚ አዛዦች ስም ዘርዝረው መረጃ የላኩ ክፍሎች እንዳሉት የትነግ ርዕዮተ ዓለም ማበስበስ ነው ብለዋል። ከህዝብና ከአገር በሚዘረፍ ሀብት ወታደራዊ አመራሮችን ታዛዥ ለማድረግ በውጭ አገር ንብረት እንዲያፈሩ ይደረጋል። ትነግ በስልጣን ላይ በነበረበት ወቅት በኢህአዴግ ደረጃ ከከፍተኛ እስከ መካከለኛ አመራር ያሉትን በሌብነት ሆን ብሎ ይነክራቸው እንደነበር ያስታወሱት እነዚሁ መረጃውን የላኩት ክፍሎች ይህ የሚደረገው አመራሩ ለህወሓት ጸጥ ለጥ ብሎ እንዲገዛ እተነፍሳለሁ ካለ የሚወነጀልበት ፋይል ለማዘጋጀት
ነው ሲሉ ማበስበስ ስለሚባለው ስልታቸው አስፈላጊነት አመላክቷል። አቶ አባተ ኪሾ በዚሁ ክስ ተመስርቶባቸው እስር ቤት ከቆዩ በኋላ ትነግ በየክልሉ ኃላፊዎችን ሆን ብለው ሙስና ውስጥ የሚዘፍቁ ሰዎችን ይመድብ እንደነበር መናገራቸው ይታወሳል። አሁን ወርቅ ነጋዴ እንደሆኑ የሚነገርላቸው የቀድሞ የሰው ልጆች መብት ተሟጋች አቶ ኦቢያንግ ቤቶም በአንድ ወቅት ጉግል ከተባለ የድረገጽ ጋዜጣ ጋር ባደረጉት ቃለ ምልልስ ይህንን ጉዳይ በማንሳት ኢህአዴግን በበላይነት የሚመራው ትነግ ባለስልጣናቱን ሆን ብለው በሙስና የሚያጠምዱ ስኳድ አለው። በዚሁ ስኳድ አማካኝነት ሁሉንም አነካክቷቸው አፋቸውን አዘግቷቸዋል ብለውም ነበር። ይህ ትነግ እንደ ርዕዮተ ዓለም ይዞታል በሚል የሚገለጸው ማበስበስ በገንዘብ ብቻ ሳይሆን በተለያዩ ክብረ ነክ በሆኑ ተግባራት በማጥመድና በማሳተፍም ይገለጽ እንደነበር በድንገት ከፖለቲካው ድምጻቸውን በማጥፋት ራሳቸውን የሰወሩትን ምሳሌ በማድረግ የሚናገሩ አሉ። በመጠጥ በማስከር የተለያዩ ቪዲዮዎችን በማስቀረጽ የሚፈታተኗቸውን ፖለቲከኞች አፍ እንዳዘጉ የሚናገሩ እንዲህ ያሉ ወንጀሎች ሊጠኑና ሊጋለጡ የሚገባቸው ናቸው ተብሏል። በትግራይ በዚህ ደረጃ ወንጀልና ግፍ ተፈጽሞ እያለ ለምን ለውጥ ሊካሄድ አልቻለም በሚል በርካቶች የሚያነሱትን ጥያቄ አስመልክቶ አዲስ ሪፖርተር ጥያቄ የሚያቀርብላቸው በክልሉ የፖለቲካ ተሳትፎ ያላቸው ትግራይ በሌብነትና በቤተሰብ መዋቅር በተሳሰሩ ቡድኖች እጅ ስር ወድቃለች የሚል ምላሽ ይሰጣሉ። ይህ ከሁሉም የተቃዋሚ አሰላለፍ ውስጥ ካሉ ፖለቲከኞች የሚሰማ ምክንያት ነው። አሁን ላይ ትግራይን እየመራ ካለው የትነግ መዋቅር ጋር ጥብቅ ቁርኝት ካላቸው የውጭ ሀገር ክንፍ ቡድን አባላት በተገኘው መረጃ መሰረት በሞሮኮ ንብረት የተገዛላቸውን የአርሚ አዛዦች ስም ዝርዝር ተገኝቷል። በስም ለተዘረዘሩት በሞሮኮ ሀብትና ንብረት የገዙት የሞንጆሪኖ ወንድም አቶ ዳዊት ገብረ እግዚአብሔር እንደሆኑም መረጃዎች አመላክተዋል። አሁን ላይ አዲስ የተጀመረውን የሻዕቢያንና የትነግ ጽምዶ ወይም ቅንጅት በማስተባበርና ተግባራዊ እንዲሆን በማስቻል ግንባር ቀደም ሆነው የሚንቀሳቀሱት አቶ ዳዊት ንብረቱን የገዙላቸው በወርቅ ሽያጭ ከሚገኘው ሀብት እንደሆነ መረጃው አፈትልኮ ወጥቷል። በዚሁ መሰረት አሁን ትግራይን እያስተዳደሩ ያሉት ሌተናል ጀነራል ታደሰ ወረደ፣ የደቡብ ግንባር አዛዥ የሆኑት ጆን መዲድ፣ የሰሜን ግንባር አዛዥ ምግበይ ኃይለ፣ ፍስሐ ማንጁስ፣ የትግራይ ጸጥታ ቢሮ ኃላፊ፣ የአርሚ 60 ሜካናይዝድ ኃይል አዛዥ ወዲ እምበይተይ በሞሮኮ ንብረት የተገዛላቸው ከፍተኛ የጦር ኃላፊዎች መሆናቸው ታውቋል። እነዚህ መኮንኖች በትግራይ በተለያዩ አካባቢዎች የወርቅ ማውጫ እንዳላቸው ፈቃዱን ከሚሰጡት አካላት ከስር በሚዘረዝሩት የወርቅ ማውጫ በሽርክና ከሚሰሩ መረጃ በማሰባሰብ የአዲስ ሪፖርተር የትግራይ ተባባሪ እንዳለው አራ መሬት ካሉት በስተቀር ሁሉም በሚባል ደረጃ የሰራዊት አዛዦች ወርቅ ዘረፋ ላይ ተሰማርተዋል። ወርቁንም በኤርትራ በኩል በማውጣት የሚሸጡላቸው አቶ ዳዊት የሚባሉት የሞንጆሪኖ ወንድም መሆናቸው ተነግሯል። ጄኔራል ምግበይ በእህታቸው ልጆችና ከዚህ በፊት ሜቴክ ውስጥ ይሰሩ ከነበሩ ጋር መሆን በአስገደ ወረዳ ጣቢያ ህጻጽ የሚገኘውን የወርቅ ስፍራ ባለቤት ናቸው። ህጻጽ ካለፉት 2 ሳምንታት ጀምሮ ተፈናቃዮች የችግር ጣር ድምጽ የሚያሰሙበት ስፍራ ነው። ተክላይና አለም ገብረ ሐዋድ ደግሞ በጽንበላ ወረዳ ጣቢያ አምደ ማርያም የተወሰኑ ነጋዴዎች ጋር በአንድነት ወርቅ እያመርቱ መሆኑን ዘገባው አመላክቷል። አለም ገብረ ሐዋድና ሞንጆሪኖ በማዕከላዊ አዲያቦ ጣቢያ ዛግር እና በአዴት ወረዳ ጣቢያ ደብረ ገነት ከሜቴ ከተባረሩ ሰዎች ጋር ሆነው በማህበር ስም ወርቅ እያመረቱ ነው ተብሏል። ስሙም ወረኢ የሽርክና ማህበር ሲሆን ህዝብ በይፋ ንብረትነቱ የማን እንደሆነ የሚያውቀው ነው ተብሏል። ጀነራል ድንኩርና ጀነራል ህንጻ ይጫላ ወረዳ ላይ ሳፒር የከበረ ድንጋይ እንደሚያመርቱ የታወቀ ሲሆን እነዚህ የጦር መኮንኖች የአንድ ቤተሰብ አባል ከመሆናቸው በዘለለም በሌብነት መዋቅር ውስጥ ገብተው እንዲበሰብሱ ስለተደረገ ጥቅማቸው እንጂ የትግራይ ህዝብ ስቃይ አይታያቸውም ነው የተባለው። ለውጥ ቢመጣ ስለሚጠየቁ ማበስበስ በሚለው መርህ ተጠምቀው የማበስበስ ርዕዮተ ዓለም ጠባቂና አምላኪ ሆነዋል ሲሉ መረጃውን የሰጡ አካላት እንዳመላከቱ አዲስ ሪፖርተር በዘገባ አመላክታለች።